ውድ ኢትዮጵያውያኖች በሙሉ ስሙን አዳምጡኝ፣ ሸርም አድርጉት። ዛሬ በኢትዮጵያ ምድር እያለ ያለው ሁኔታ ሁላችንም እያየን ነው። በየአቅጣጫው፣ በየክፍለ ሀገሩ፣ በየከተማው ያለውን የአመፅ እንቅስቃሴ ያለውን አልገዛም ባይ እንቅስቃሴ እያየን ነው፣ እየሸተተን ነው። ብልጽግና ውቅያኖስ መሃል ላይ እየተቃጠለች ያለች መርከብ ሆኗል። ልብ ብላችሁኛል? ብልጽግና ውቅያኖስ መካከል ላይ እየተቃጠለች ያለ መርከብ፣ ውቅያኖሱ የማያስጥለው መርከብ ላይ ውሃ ላይ ቁጭ ብሎ እየተቃጠለ ያለ ጀልባ፣ ውሃ ከስሩ ነው ያለ፣ ውሃ ላይ ነው ያለ። ግን ያ ውሃ አላዳነውም። መርከቡን ከመቃጠል ጀልባውን ከመቃጠል ውሃ አላዳነውም። ምንም ባህር ላይ ቢሆን፣ ምንም ውቅያኖስ መሃል አናቱ ላይ ቢቀመጥ ውሃው ግን እሳቱን አጥፍቶ ሊያድነው አልቻለም። ጀልባውን መርከቡን ሊያስጥለው አልቻለም። ማመድ ይሆናል። ስለዚህ ብልጽግናም በዚህ አይነት ደረጃ ላይ ያለ ምንም ማንም የማያስጥልበት ደረጃ፣ ማንም የማያስቆምበት ደረጃ ላይ ደርሷል። ህዝብ ከዳር እስከ ዳር ሆ ብሎ እየተነሳ ነው። አስተማሪው፣ መምህሩ፣ ዶክተሩ፣ የሰራተኛው እየተነሳ ነው። ለምን? የሚበላው የለማ፣ የሚጠጣ የለማ፣ በሰላም ወጥቶ አይገባማ። ወጣቱ እየታፈሰ ነዋ። የድሃ ልጅ እየታፈሰ ነዋ። ወደ ጦርነት እየተማገደ ነዋ። ስለዚህ ብልጽግና ማዕበል ያለበት ውቅያኖስ ላይ ሆኖ እየተቃጠለ እንዳለ መርከብ ሆኗል። በተለይ ልብ ብላችሁ አዳምጡኝ፣ የትግራይ ወጣቶች፣ የትግራይ ህዝቦች ልብ ብላችሁ አዳምጡኝ። የዛሬ 2 ዓመት በተሳሳተ ትርክት የተወሰኑ መሪዎች በሰሩት ሴራ ዴባ የሰሜን ጦር እንዲመታ ተደርጎ የኢትዮጵያን ህዝብ ልብ ለማነሳሳት ሆነ ተብሎ የተደረገ ኢትዮጵያዊ የሆነውን የሰለጠነ ወታደር በሻጥር አስገደሉት፣ አስጨፈጨፉት። ይህን የሰማ ኢትዮጵያዊ ሁሉ ሆ ብሎ ከዳር እስከ ዳር ተነሳ። ዓላማቸው፣ እቅዳቸው ሁሉ ሰመረ። የትግራይን ህዝብ አስጨፈጨፉት። የትግራይ ወጣቶች ተጨፈጨፉ። ዛሬ የትግራይ ወጣቶች በየመንገዱ በዊልቸር ሲሄዱ፣ በየመንገዱ አይናቸው ጠፍቶ እየተመሩ ሲለምኑ የት ይደርሳሉ የተባሉ የትግራይ ወጣቶች፣ የትግራይ እናት አባቶች ያለ ጧሪ ያለ ቀባሪ ሲቀሩ፣ የትግራይ እናቶች እንባ ሳይደርቅ፣ እግራቸው የተቆረጠው ወጣቶች ገና ቁስሉ ሳይደርቅ፣ በግፍ የተደፈሩት የትግራይ ወጣቶች በስነ ልቦና ገና ሳይታነጹ እንደገና ጦርነት ለትግራይ ህዝብ፣ እንደገና ጦርነት። የገብረ ጽዮን ግሩፕ፣ የጌታቸው ግሩፕ፣ እናንተ ወጣቶች አታስተውሉ። አሁን ጦርነት ለመግባት የተሰለፋችሁ ወጣቶች፣ የትግራይ ወጣቶች፣ በጌታቸው ረዳም በገብረ ጽዮን በኩል ያላችሁ እንዲህ ትናንትና ምን እየሆነ ነበር? አታዩም? አላያችሁም ማለት ነው? እስቲ ዞር በሉ። በዊልቸር የሚሄደው ማን ነው? በክራንች የሚሄደው ማን ነው? እስቲ ዞር በል። ጓደኛ አይደል እንዴ? ትናንትና አብሮ ኳስ ሲጫወት የነበረው ነው እኮ። ታዲያ ያን እያየ ዛሬ ደግሞ ለጦርነት
ለመሆኑ የትግራይ ልሂቃን መሪዎች ልጆቻቸው የት ነው ያሉ? እስቲ ንገረኝ። ልጆቻቸው የት ነው ያሉ? ጄኔራል ኮሎኔል በለው የነ ገብረ ጽዮን የነ ሞንጆሪኖ የነ ታደሰ ወረደ የነ የት ነው ልጆቻቸው ያሉት? ንገረኝ እስቲ። አዲስ መኪና እያቀያየሩ ከቤት ወደ ቤት እያቀያየሩ ሶፋውን ያልተመቸንም ይቀየር እያሉ ትናንት የገዙን እየጣሉ ከለሩ አልተመቸኝም ቀለሙ ይቀየርልኝ እያሉ በተለያየ በዩሮፕ በአሜሪካ በተለያየ ሀገር እኮ ነው ያሉት። አንተ ግን አንድ አምባሻ እንኳን መብላት አቅቶህ እንደገና ለጦርነት ስትሰለፍ ትንሽ እንኳን እንደው የሰውኛ አእምሮ የለህም? የወጣትነት አእምሮ የለህም? አታገናዝብም? ትግራይ እስቲ ምንድን ነው ያገኘችው? ንገሩኝ እስቲ። እስቲ እናትና አባቶቻችሁ ምንድን ነው ያገኙ? ጓደኞቻችሁ ተገለውባቸው እናትና አባቶቻችሁ አጎናቸው ያሉት እያለቀሱ ያሉት እነማን ናቸው? እንባቸው ለመሆኑ ደርቋል ወይ? ዛሬ ጦርነት የጌታቸው ረዳ እኛ እንደዚህ ነን የብልጽግን እንዴት ገብረጽዮን ኖ የለም እኛ እንደዚህ ነን ጀጋኑ ከወንድም ጋር እያጋደለህ አስቡበት። እናንተ የትግራይ ወጣቶች ሌላ ምንም አልላችሁም። እጎንህ ያለውን በውልቸር የሚሄደውን በክራንች የሚሄደውን አይኑ ጠፍቶ እየተመራ የሚሄደውን ቤቷ በራፍ ላይ ቁጭ ብላ የምታለቅሰውን እናትን ቤቷ በራፍ ላይ መንገድ ላይ ቁጭ ብላ የምትለምነውን እናትን አባትን ተመልከት። የጦርነት መልካም የለውም። ያውም እርስ በርስ ወንድምህን እህት ጋር ከወንድም ጋር እርስ በርስ አማራው እኮ ወንድምህ ነው። ጉራጌው እኮ ወንድምህ ነው። ኦሮሞው እኮ ወንድምህ ነው። እንዴ ኧረ ተው እስቲ አስቡ። የእርስ በርስ ወንድምህን ወንድም እንዴት አታስተውልም? እንዴት? ኧረ ጦርነት ይብቃ። ኧረ ጦርነት ለማንም አይጠቅምም። ኧረ አስተውሉ እናንተ ኢትዮጵያኖች። ኧረ ተው። የሚኒስትሮች የኮሎኔሎች የአዛዦች ልጆች የት ነው ያሉት? የምታልቀው እኮ የድሃ ልጅ ነው። እንጨት ቅጠል ሰብስባ እየሸጠች ጠላ እየሸጠች እዚህ ያደረሰችህን እናትህን አንተ እኮ ነው እየሞትክ ያለህ። በባዶ እግሯ እየሄደች ያሳደገችህ እናትህ ይጦረኛል ይደርስልኛል ያለችህ፣ አንተ ግን ዛሬ ጦርነት ሜዳ ገብተሃል። አንተን በጦርነት እያሰማሩ የራሳቸውን እየተንደላቀቁ ያሉትን ልጆች የት እንዳሉ ጠይቅ፣ የት እንዳሉ ተመልከት። ከጎንህ ማን ነው አብሮ ያለው? ኧረ ተው፣ ኧረ ግፍ ነው እናንተ የብልጽግና መሪዎች፣ ግፍ ነው የብልጽግና ሚኒስትሮች፣ ግፍ ነው። ግፉ ሲሞላ ጽዋው ሲሞላ ወዮ ውቅያኖስ መሃል ላይ ሆኖ እየተቃጠለ ያለ ጀልባ ብልጽግና፣ ባህር ላይ ቁጭ ብሎ ባህር ላይ መሃል ተቀምጦ እየተቃጠለ ያለ ጀልባ ብልጽግና ወዮልህ። ይኸው ተነሳ፣ ሹፌሩ ተነሳ፣ ገበሬው ተነሳ፣ ነጋዴው ተነሳ። ዝም ብዬ እየሞትኩ አላይም አለ። ዝም ብዬ ቁጭ ብዬ አልሞትም አለ። አንድ ነገር ተጠርጥዬ ለልጄ እኔ ሙቼ ለልጄ ሰላም ይሁን አለ። ሰላም ይሁን አለ። እናንተ ብልጽግኖች የት ትገቡ? እናንተ የብልጽግና መሪዎች አሸጋጆች የት ትገቡ? የሰበሰባችሁትን አትበሉትም፣ እርግጠኛ ነኝ። በውጭ ሀገር ያካበታችሁት አትበሉትም፣ እርግጠኛ ነኝ። በኢትዮጵያ በውጭ ሀገር ያስቀመጣችኋቸው ልጆቻችሁ ያደላቀቃቸው ልጆቻችሁ እርግጠኛ ነኝ
አይበሉትም። የህሊና ቁስል የህሊና ጠባሳ ነው ጥላያችሁባቸው የሚተዱት። ከሀገር አትወጡም። እርግጠኛ ነኝ። ኢትዮጵያዊ ሁሉ ስማኝ። በአዲስ አበባ ዙሪያ በቦሌ ዙሪያ ያለ ኢትዮጵያዊ አየር የትም ቦታ እንዳይንቀሳቀስ ተዘጋጅተህ ቁጭ በል። አይሮፕላን የትም ቦታ እንዳይንቀሳቀስ ተዘጋጅ። ማዕበሉ እየመጣ ነው። ማዕበሉ ትኩሳቱ እየመጣ ነው። ሊገነፍል ነው። እየተንፈቀፈቀ ነው። እየተንፈቀፈቀ ነው። ሊገነፍል ነው። ስለዚህ አደራ የምላችሁ ኢትዮጵያውያን እርስ በርሳችሁ እንዳትጫረሱ፣ እርስ በርሳችሁ እንዳትጫረፉ። ይሄ አማራ ነው፣ ይሄ ትግሬ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው፣ ይሄ ሱማሌ ነው፣ ይሄ አፋር ነው ብለህ እርስ በርስ እንዳትጨፋጨፍ። ወገን ነው፣ ወንድም ነው። እንዲህ ያደረገህ የቁንጮው ነው፣ ስርዓቱ ነው። በዘር የከፋፈለ ስርዓቱ ነው። በዘር የከፋፈለ ህጉ ነው። ስለዚህ ወንድም ላይ እጅህ እንዳታነሳ። እኮ ኦሮሞ ስለሆነ እንደዚህ አድርጎኛል ብለህ በኦሮሞ ላይ እጅህን እንዳታነሳ። ተጠንቀቅ፣ ተጠንቀቅ። ሌላ ቁርሾ ነው። ሌላ ወንድምህን ነው የምትጨርሰው። የሚፈልጉትም ይሄንን ነው። አንድ ሁን። ኦሮሞ፣ አማራ፣ ትግራይ፣ ወላይታ፣ ደቡብ፣ በአጠቃላይ የኢትዮጵያ ጋምቤላው፣ ሽናሻው፣ አፋሩ፣ ትግራው አንድ ላይ አንዱ ነው። ተነስ። ተራ በተራ እየጨረሰ ያለውን ነው አስብ። ተራ በተራ እየጨረሰ ያለው እሱን ተፋለመው። ንብረት እንዳታቃጥል፣ መኪና እንዳታቃጥል። የኢትዮጵያ ንብረት ነው፣ ያንተ ንብረት ነው። በአመጽ የተነሳ ንብረት ማቃጠል፣ በአመጽ የተነሳ ቤቶችን ማፍረስ፣ በአመጽ የተነሳ መኪናዎችን ማቃጠል ያንተ ንብረት ነው። አይምሰልህ፣ ንብረት ነው። ጠብቀው። መንገድ ዝጋ፣ ጎማ አቃጥል፣ ግን ንብረት እንዳታቃጥል፣ ንብረት እንዳታቃጥል፣ መኪና እንዳትሰብር፣ ቤት መስተዋት እንዳታፈርስ ተጠንቀቅ። አንድ ሁን። እጅ ለእጅ ተያያዝ። የዩኒቨርሲቲ ተማሪው ተምረ ምንድን ነው እየሰራ ያለው? ተምረ ተመረክ ተብለ ወጥተ ምንድን ነው እያደረክ ያለው? ድንጋይ እኮ እየለቀምክ ነው ያለው። ጸጉርን እኮ እየቋጨህ ነው ያለው። ግፋቢል ደግሞ ወደ ጦርነት ትሄዳለህ። በ3 በ4 ሳምንት ለብ ስልጠና እዛ ትደፋለህ፣ ትወርቃለህ። ንገረኝ እስቲ የዩኒቨርሲቲ ተማሪ አሁንስ በትምህርት ላይ ያለው ምን እያደረክ ነው? እጣ ፈንታ ነገ ከነገ ወዲያ ምንድን ነው? ለዘመናት እኮ ኢትዮጵያን ሲገዙ የነበሩ ንጉሱ እኮ ከዙፋናቸው የተነቃነቁት ከዙፋናቸው የወረደው በተማሪዎች በዩኒቨርሲቲ አመጾች ነው። ዩኒቨርሲቲ የተማሩት ምሁሮች በእነሱ እኮ ነው። መሬት ላራሹ ብለው ተነሱ። ከዛ ሰራዊቱም ቀጠለ፣ ንጉሱ ወረዱ። ምናልባት የእሳቸው ግፍ ይሆን? ያላግባብ መውረዳቸው ይሆን? ስለዚህ የዩኒቨርሲቲ ተማሪ ኃይል አለ፣ ጉልበት አለ፣ ጉልበት አለ። የነገ ዕጣ ፈንታህን ዛሬ ወስን። የነገ ዕጣ ፈንታህን ዛሬ ወስን። እንዴ እናንተ እንዴን ተው እንጂ። በቅርብ እኮ የሆኑትን በየሀገሮች የሆኑትን እንቅስቃሴ አመጾች አታዩም ወይ? ህገወጥ የሆነውን አስተዳደር እንዴት አድርገው እንዳወረዱት አትሰሙም ወይ? ነው ምን አይነት ድንዛዜ ወረደባችሁ? ምን አይነት ድንዛዜ! እየወደክ እየተራፍክ አጠገብ ወንድም ሞቶ እያየህ፣ እግሩ ተቆርጦ እያየህ፣ እህት ተደፍራ እየለመነች እናት አባት እየለመኑ የሚበሉት አጥተው ሁልጊዜ በልቅሶ በእንባ እያሉ እንዴት ዛሬ ወደ ጦርነት እሄዳለሁ ትላለህ?
የትግራይ ወጥ ስሙኝ እስቲ የትግራይ ይሄ እኮ በእኛ አንድ ነገር ልብ በሉ አዳምጡኝ። እዚህ የምንሰማው ነገር አለ። የሰሜኑ ጦር የተመታበት ምክንያት የትግራይ ህዝብ ይሄን ያውቅ፣ የኢትዮጵያ ህዝብ ይሄን ያውቅ። ግን የአማራን ወጣት የአማራን ህዝብ ለመምታት ሲባል መጀመሪያ ትግራይ ያለውን ጦር መምታት አለበት። ህዝብ ሆ ብሎ እንዲነሳ የትግራይ የሰሜኑ ጦር እንደዛ በሻጥር ከተመታ በኋላ በላያቸው ላይ መኪና በላያቸው ላይ ገደል እየተሰደዱ ካለቁ በኋላ የኢትዮጵያ ህዝብ ያ ሮሮ መጣበት። ያ እልቂት፣ ያ ጭፍጨፋ፣ ለሀገር ለዳር ድንበሩ ሲሰዋ የነበረው ወታደር፣ የድሃውን ገበሬ የድሃውን ቤት ሲሰራ የነበረው ገበሬ ወታደር እንደዛ ሲጨፈጨፍ የኢትዮጵያ ህዝብ ሆ ብሎ ተነሳ። ቀፎ እንደተነካበት ነው። ሆ ብሎ ተነሳ። የትግራይን ወጣቶች ጨፈጨፈ። የትግራይ እናት አባቶች ተጨፈጨፉ። መሪዎችስ የትግራይ መሪዎችስ ፊት ለፊት እያየናቸው እኮ ነው ያለ። ትዝ ይላችኋል ጠቅላይ ሚኒስትሩ አብይ መሪዎችን እኮ በድሮን እያየናቸው ነው፣ ከፈለግን እኮ በአንድ ድሮን መጨረስ እንችላለናል። እነሱን ግን ተዋቸው። መጨረሻ ያ ሁሉ ጦር አልቆ ሰላም ወረደ ተባለ። እና አቦይ ስብሃት ታሰሩ ተባለ፣ ተፈቱ ተባለ። እና አቦይ ስብሃት ዛሬ የት ነው ያሉት? ከነ ልጆቻቸው ይህን እልቂት ያመጡት እነ ገብረ ጽዮን ዛሬ ለዳግም ጦርነት እነ ጌታቸው ረዳ ሽልማት በሽልማት የትግራይን ህዝብ አስጨርሳቸዋል። ይሄው ለነታደሰ ወረደ ሽልማት በቤተ መንግስት በወዳጅነት ፓርክ አይታቸዋል። ሽልማት ሐሳባችን እቅዳችን አስፈጽማቸዋል። የትግራይን ወጣት አስጨርሰናል። ኢትዮጵያ የሚለውን ትግራይ ጨርሰናል። እንዳይነሳ አድርገን ጥለነዋል። አሁን ደግሞ እንትናችን ወደ አማራ ነው። አማራን ደግሞ ከዚሁ እንደዚህ እንጠርጋለን አብረን ወልቃይትን እንደ ጆከር አድርገን ብለው ጀመሩ። ግን አልሆነም። የአማራ ወጣት የአማራ ፋኖ ሆ ብሎ ተነሳ፣ ጀመረ፣ ሞከረ። የጅራፍ አብዮት ተባለ። እባካቸው አለ፣ ለመነ፣ አስለመነ። ማን ሊሰማው? ምክንያቱም የታሰበ ነገር አለ እና አብይ ያሰቡት ነገር አለ እና አምባቸውን እኮ ሲገሉ ያሰቡት ነገር አለ። ኢትዮጵያ የሚሉትን ሲገሉ እኮ ባህር ዳር ሄደው ሲገሉ እኮ እናሳምነውን ሲገሉ እኮ እነ ሳረን ሲገሉ እኮ እቅድ አላቸው፣ እቅድ ነበራቸው። ስለዚህ እነሱ ከተገደሉ ይሄ ገበሬ እጁን ይሰጣል፣ አማራ ቀበቶውን ሱሪውን እናስፈተዋለን ብለው ጀመሩ። ተው አለ፣ አይጠቅመንም አለ የአማራ ህዝብ። ተው፣ ይሄ አይጠቅምም፣ ለኢትዮጵያ ለሀገራችን አይጠቅምም። እርስ በርስ ነው የምንጫርሰው። ተው፣ አችሉም፣ ተው። አንገታችንን ብንደፋ ለሀገር ብለን እንጂ ውርደትን ለመቀበል አይደለም። ተው። ለመነ፣ ጅራፍ እያጮኸ ለመነ፣ ጥሩምባ እየነፋ ለመነ። የጅራፍ አብዮት የጥሩምባ አብዮት ተባለ። መጨረሻ ያለውን ቁመ ጠብቀኝ ይዞ ተነሳ አለ። በሳምንት ውስጥ ሱሪውን እንኳን ጠበንጃውን እንኳን ዱላውን ሱሪውን ነው ማስፈታ ብሎ ጀመረ። ብልጽግና ይኸው ዛሬ የማይገዳደረው በዓለም አቀፍ ደረጃ የሚታወቅ ፋኖ ነው። ብልጽግና የማይገዳደረው ሆነ። መውጫ መግቢያ አጣ። ብልጽግና የት ይግባ? አሁን እዚህ ማዕበሉ ጀልባው እየተቃጠለ ነው።
ማዕበሉ ላይ ቁጭ ብሎ እየተቃጠለ ዙሪያውን መጣ። የሚያድነው የለም። ውሃ አለ ግን የሚያድነው የለም። ጀልባውን ውሃ ላይ እኮ ነው ያለ። ውሃው ግን አላዳነውም። ዛሬም ብልጽግና የሚያድነው የለም። በቃ አለቀ። ተደመድ ጊዜ ነበረ፣ ተሰጥቶት ነበር፣ አለቀ። አሁን ይኸው እየተንፈቀፈቀ ነው። ከመሃል ሊፈነዳ ከዳርና ዳር ጀመረ። እየሞትኩ እያየሁ አልገደልም፣ አንድ ነገር አድርጌ ልሙት እያለ እየተነሳ ነው። ስለዚህ ውድ ኢትዮጵያውያኖች ልብ በሉ። አሁንም ደግሜ ደጋግሜ የምናገረው እርስ በርሳችሁ እንዳትጋደሉ፣ እርስ በርሳችሁ እንዳትጫረሱ። ይበቃል። እስካሁን ድረስ የነበረው ይበቃል። ከዚህ በኋላ እርስ በርስ እንዳትጋደል። ይሄ እኮ ትናንት እንደዚህ ያደረገኝ ነው፣ ይሄ የኦሮሞ ተናጋሪ ነው በለው፣ ይሄ የአማራ ነው በለው፣ ግደለው፣ ረደው፣ ይሄ ትግሬ ነው እንዳትባባል፣ ይሄ አፋር ነው ረደው፣ ሶማሌ ነው ረደው እንዳትባባል። አንዱ ነህ። እርስ በርስ ሲያሳርድህ የነበረውን አስወግድ። እርስ በርስ ሲያጋድልህ፣ ደምህን ሲያፈስ፣ እግርን የቆረጠውን፣ ዓይንህ ያጠፋውን እዛ ላይ ትጋ እንጂ ወንድም ላይ እጅ እንዳታነሳ። አደራም ብላችሁ ይህንን ነው። ሱቅ ዘርፋለሁ እንዳትል፣ ቤት ዘርፋለሁ እንዳትል፣ ንብረት ዘርፋለሁ እንዳትል፣ መኪና አቃጥላለሁ እንዳትል፣ ንብረት አቃጥላለሁ እንዳትል። ያንተ ነው። ይሄ መንግስት ነው አይደለም? የመንግስት አይደለም፣ የኢትዮጵያ ህዝብ ነው። በማቃጠል አይደለም። ሳታቃጥል መንገድ ዘግተህ ሆ ብለህ ይህንን መንግስት ትንደዋለህ። እርግጠኛ ነኝ ትንደዋለህ። መውጫ መግቢያ አጥቷል። አሁን ተጨንቋል። ምናልባት ዶክተር አብይ ብዙ ነገር ሊሰራ ይችላል። እመኑኝ። ኢትዮጵያን አዘቅት ውስጥ የሚከት ከግብፅም ጋር ከሌላም ጋር ይሄን አድርግ የተባለው ለማድረግ ዝግጁ ነው የሚሆነው። እርግጠኛ ነኝ። እመኑኝ። ነገ ከነገ ወዲያ ወደ ግብፅ ሊሄድ ይችላል። ነገ ከነገ ወዲያ ወደ ሌላ ሀገር እንደዚህ ሊሄድ ይችላል። ይሄን አድርግ እሺ እንፈርማለሁ ሊል ይችላል። ተጠንቀቁ። ኢትዮጵያን በቀሙቅ ውስጥ የሚያገባ ውሳኔ እንደሚወስን እመኑኝ። ነገሩ አልቋላ። መፈራገጡ አይቀርማ። ብልጽግና እየተፈራገጠ ነው። ወገቡን የተመታ እባብ ሆኗል። ወገቡን የተመታ እባብ ወይም የቆሰለ አውሬ ሆኗል። የቆሰለ አውሬ ያገኘውን ነው የሚጨረግደው። ያገኘውን በደመ ነፍስ። ወገቡ የተመታ እባብ አይንቀሳቀስም። ከአንገቱ በላይ እንዲህ ያለ መርዙን መርጨት ነው። ስለዚህ ኢትዮጵያውያን ጥበበኛ ሁኑ። የኦሮሞ ደም የአማራው ደም አንድ ነው። ጎንደር ላይ እኮ ይሄንን አመፅ የወያኔን አከርካሪ የሰበረ እኮ የጎንደር ወጣት የጎንደር ህዝብ የኦሮሞ ደም የኔ ደም ነው፣ የበቀለ ገርባ ደም የኔ ደም ነው ብሎ እኮ ነው ተነስቶ ይሄን ሁሉ አመፅ ተነስቶ ዛሬ ኢትዮጵያ እዚህ ደረጃ ላይ የነበረችው ያለችው። ያ ወኔ ዛሬ የታለ? ያ ወኔ የታለ? የታለ? ስለዚህ ውድ ኢትዮጵያውያኖች ቆም ብለን እናስብ። ቆም ብለን እናስብ። እርስ በርስ እንዳንጫረስ፣ እርስ በርስ እንዳንጫረስ በተቻለ መጠን እየዋዠቀ ያለውን ማዕበል ባህር ላይ ቁጭ ብሎ እየተቃጠለ ያለውን ብልጽግናን ምንም አይነት መስዋዕት ህዝቡ ሳይከፍል ንብረት ሳይወድም ማስወገድ የምትችሉበትን እቅድ ንደፉ። እርስ በርስ አሁንም እርስ በርስ ፕሊስ እንዳትጋደል። የትግራይ ወጣት ልብ በል። እርስ በርስ የትግራይ ወጣት እርስ በርስ የጌታቸው እንትን እየተባለ ልትጋደል እንዳትነሳ፣ ለጦርነት እንዳትሄድ ተዘጋጅ። የእናት አባትህ ለቅሶ፣ የወንድምህ የጓደኛህ እግር ተቆርጦ በወልቸር እየሄደ ያለውን ተመልከት። ምንድነው የተገኘው ጥቅም? ያገኘው ጥቅም ምንድነው?
ምንድነው እስቲ ጥቅም ንገረኝ። ለትግራይ ምንድነው የፈየደላት? በአንድ ቀን እንኳን አምባሻ መብላት ያቃተው፣ ውሃ እኮ እንደ ልብ መጠጣት ያቃተው 27 ዓመት ሙሉ ወያኔ ገዝቶ ለትግራይ ምንድነው የሆነ? ንገረኝ። ይሄን እንኳን አታስተውልም ወይ? የሚያስተውል አይምሮ የላችሁም እንዴ? ኢትዮጵያውያኖች እኮ ብልጥ ናቸው፣ ጥበበኞች ናቸው፣ ያስተውላሉ እኮ ይባላሉ። ትግራያኖች እኮ ጥበበኞች ናቸው ይባላሉ። አክሱምን እኮ የሰሩ ናቸው። እንዴት ነው? አታስተውሉም እንዴ? አታስተውሉም ወይ? ስለዚህ ጦርነት ይብቃ። ጦርነት ከዚህ በኋላ የለም። በጦር ሜዳ ያለ 3 ወርም ሆነ ከዛ በታ እየሰለጠንክ ወንድምን እየገደልክ የእናትን የእህትን መቀነት እየፈታ እየደፈርክ ያለ ወታደር ነኝ ያልክ ሚሊሻ አድማ በታኝ ያልክ በጊዜ በወንድም ላይ የምትተኩሰውን ጥይት መልስ። በራስ ላይ ነው የሚመጣ። በራስ ላይ ነው የሚመጣ። ኢትዮጵያ እኮ ዳር ድንበሯ አልተደፈረም። ዳር ድንበሯ እኮ አልተደፈረም። ዳር ድንበሯማ ቢደፈር ኢትዮጵያ ሕዝብ ያውቅበታል እንዴት አድርጎ ዳር ድንበሩን እርስ በርስ ይሄንን ልብስ ለብሰህ ለእርስ በርስ ወንድምህን ለመግደል ሆብለህ ትወጣለህ እንዴ? ጥቃታው ይሳብልሃል ወይ? ጄኔራል፣ ሻለቃ፣ ኮሎኔል እነሱን ተዋቸው። የኮንትሮባንድ ነጋዴ ናቸው እነሱ። የኮንትሮባንድ ነጋዴውን ይነግዳል። ዱባይ ላይ ፎቁን ይሰራል። አዲስ አበባ ላይ የተለያየ ይሰራል። አንተ ግን በለው ግደለው ይልሃል። ኮሾሮ እያረረብህ ወንድምህን በለው ግደለው። ያለ ጦርነት መኖር አይችሉማ። ይህ ጦርነት ከቆመ ይህ ጦርነት ከጠፋ ተጠያቂ ናቸዋ። ምናልባት በህይወት ቢተርፉ ወደ ውጭማ እንደማይወጡ እርግጠኛ ነኝ። ልቡ ደምቷል። የኢትዮጵያ ህዝብ ልቡ ደምቷል። እየፈላ ነው። ምድሪቱ ልትጥለቀለቅ፣ ኢትዮጵያ አዲስ አበባ ልትጥለቀለቅ በአመፅ እየተፍለቀለቀ ነው። አደራ የምላችሁ እርስ በርስ ፕሊዝ፣ በእግዚአብሔር ስም እለምናችኋል፣ እርስ በርስ እንዳትጫረስ። ይሄ ከሌ ነው ይሄ ከሌ ነው እንዳትል። የበለጠ እርስ በርስ እጅ ለእጅ ተያያዝ። ፖሊሱ፣ ደንብ አስከባሪው እያየህ አይደል? ደንብ እንዴት እንደያስከበር የኢትዮጵያን ህዝብ እኮ በውስጡ ቆነ እያየህ ነው። ለመሆኑ ተኝተህ ታድራለህ? አንተ ፖሊሱ? ለነገሩ አንተ እየዘረፍክ ነዋ። ምንም አይታወቅማ። ዳውን እያንገላታ እየወሰድክ ትበላለህ፣ ትጠጣለህ፣ በስካር መንፈስ ተኛለህ፣ ትነሳለህ። የሚታይ ደግሞ ያ ስካር እንዴት ልስከር ብለህ ስለሆነ ምንም የህዝቡ ቁስል አይታይህም። ግን ዋጋ ትከፍላለህ። እመነኝ፣ ዋጋ ትከፍላላችሁ። እናንተ ሚኒስትሮች ተውት። በተለይ የአማራ ሚኒስቴር የአማራ ገብጋቢ እነ ዳንኤል ክብረት አንድ ነገር ልናገርና ልጨርስ። አንድ ባለጸጋ አንድ ሙክት ነበራቸው። ከህፃንነቱ ጀምረው ያሳደጉት ሙክት እጃቸውን ጨው እያላሱ በእጃቸው ይዘው ጨው እያላሱ እያሻሹ አደለቡት። መጨረሻ ግን ያ የላሰው እጅ ሙክቱን አረደው። ያ እየላሰ ያደገው ሙክት እየላሰ ያሳደገው እጅ ያንን ሙክት አረደው። ዛሬም የአማራ ሚኒስቴር፣ የአማራ አገብጋቢ፣ የአማራ ምናምን የምትባል እዛ ተሰግስገ ህዝብን የምታስጨርስ ያርድሃል። የላስከው እጅ ያርድሃል። እመነኝ፣ የላስከው እጅ ያርድሃል። የላስከው እጅ ያርድሃል። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሸር አድርጉ። በሌላ ቪዲዮ እንገናኛለን። ኢትዮጵያ በክብር ለዘላለም ትኑር።